ዘንድሮ ማንቸስተር ዩናይትዶችን በዩሮፓ ሊግ የፍጻሜ ጨዋታ ልናያቸው ነው መሰለኝ። ምክንያቱም ትላንትና ከአትሌቲክ ክለብ ጋር የነበራቸውን ጨዋታ አሳማኝ በሆነ መልኩ 3-0 ነበር ማሸነፍ የቻሉት። ማንቸስተር ዩናይትዶች ለጨዋታውን 1-0 መምራት የጀመሩት ልክ ጨዋታው እንደተጀመረ ነበረ። ያም የመጀመሪያው ጎል የገባው እድሜ ለሃሪ ማጓየር። አዎ እድሜ ለሃሪ ማጓየር፣ ትክክል ነው የሰማችሁት። እሱ በጣም በሚገርም የእግር ኳስ ስልት ተጠቅሞ ነው በስተቀኝ በኩል። ከዛ በኋላ በስተመጨረሻ ላይ ካሰሚሮን አግኝቶ ካሰሚሮ ደግሞ ከሃሪ ማጓየር የተሻገረለትን ኳስ በጭንቅላቱ በመምታት ከዛ ማንቸስተር ዩናይትዶች በ30ኛው ደቂቃ ጨዋታውን 1-0 መምራት የጀመሩት። ከዛ ከ5 ደቂቃ በኋላ ማንቸስተር ዩናይትዶች ፍጹም ቅጣት ምት አግኝተው ነበረ። ያ ፍጹም ቅጣት ምትም የተገኘው ራስመስ ሆይለንድ በፍጹም ቅጣት ምት ክልል ውስጥ በማርክ ቫን ተጠልፎ ከወደቀ በኋላ ነው። ከዛ ያ እሱ ከወደቀ በኋላ ቀጥታ ፍጹም ቅጣት ምቱ አልተሰጠም። በቫር ከታየ በኋላ የጨዋታው ዳኛ ፍጹም ቅጣት ምት ብቻ ሳይሆን የሰጠው ቪቪያንን በቀይ ካርድ ከሜዳ እንዲወጣ አድርጎታል። ብሩኖ ፈርናንዴዝ ያንን ፍጹም ቅጣት ምት መታ። ከዛ በኋላ ያው ወደ ጎል ቀየረው እና ማንቸስተር ዩናይትዶች የትላንትናውን ጨዋታ 2-0 መምራት የጀመሩት ልክ እረፍት ከመውጣታቸው በፊት ነበረ። ብሩኖ ፈርናንዴዝ በዛ ላበቃም ሁለተኛውን ጎሉን አገኘ። በዛም ማንቸስተር ዩናይትዶች ጨዋታውን አጠቃላይ 3-0 በሆነ ውጤት አሸንፈው መውጣት ችለዋል ማለት ነው። ወደ ብሩኖ ፈርናንዴዝ በምንሄድበት ጊዜ ደግሞ ብሩኖ ፈርናንዴዝ በዘንድሮ የውድድር ዓመት 18ኛ ጎሉን ነው ማስቆጠር የቻለው። 18 ጎሎችን በሁሉም ውድድሮች ላይ ማግባት ችሏል። ሌላኛው ለማንቸስተር ዩናይትድ አስደሳች የነበረው ዜና ደግሞ አማድ ዲያሎ ከጉዳት በሁለተኛው አጋማሽ ላይ ተመልሷል። ከተቀያሪ ወንበር ነበር የገባው እና ውጤቱ በቢልባኦ በማንቸስተር ዩናይትድ አሸናፊነት 3-0 ተጠናቋል ማለት ነው። ይሄ በተለይ ለማንቸስተር ዩናይትዶች ትልቅ ውጤት ነው። በተለይ ቀጣዩ ጨዋታ ኦልትራፎርድ ላይ ስለሚካሄድ አሁን ወደ አቋማቸው እንሄዳለን። ማንቸስተር ዩናይትዶች በትላንቱ ጨዋታ ላይ በተለይ የመጀመሪያዎቹ 45 ደቂቃዎች ላይ በዚህ የሩበን አሞሪም አሰልጣኝነት በጣም ጥሩ አቋም ካሳዩባቸው ጨዋታዎች መካከል አንዱ ነው ተብሎ ነው የሚጠቀሰው። ያው እውነታው ምንድን ነው? ጨዋታው ለማንቸስተር ዩናይትዶች ያን ያህል የተመቸ አልነበረም። ምክንያቱም ስቴዲየም ውስጥ የነበረው ድባብ ትንሽ ለማንቸስተር ዩናይትዶች ከባድ ነበረ። ሳን ሜምስ ላይ የአትሌቲክ ክለብ ደጋፊዎች በደንብ ቡድኑን ሲያነሳሱ ነበረ። ከዛ በተጨማሪ ደግሞ አትሌቲክ ክለቦች ደግሞ በደንብ ኳሱን ይዘው ተቆጣጥረው ሲጫወቱ ነበረ። ነገር ግን ማንቸስተር ዩናይትዶች ያው ይሄ ጨዋታው መጀመሪያ አካባቢ ትንሽ ከበድ ካላቸው በኋላ ወዲያው ወደሚመቻቸው አጨዋወት መግባት ችለዋል። ያንንም ለማድረግ አሌሃንድሮ ጋናቾ ነበረ ትልቅ አስተዋጽኦ ያደረገው። በተለይ በስተቀኝ በኩል አሌሃንድሮ ጋናቾ በደንብ ሲለፋ ነበረ። ያም ልፋቱ ፍሬ አፍርቶ ነበር። ነገር ግን ማንቸስተር ዩናይትዶች ያስቆጠሩት የመጀመሪያው ጎል ተሽሮባቸው ነበረ። ከዛ ግን ቢሻርባቸውም ያ መሻር ማንቸስተር ዩናይትዶችን ተስፋ አላስቆረጣቸውም እና ማንቸስተር ዩናይትዶች ትላንትና በካሰሚሮ ያስቆጠሩት የመጀመሪያው ጎል ዋና ወሳኝ ጎል ነበረ። ማጓየር በቀኝ ክንፍ ላይ በጣም እንደነገርኳችሁ በሚገርም ሁኔታ ነበረ ኳሱን ተቆጣጥሮ ከዛ በኋላ ለኳሱን ክሮስ ያደረገው ወይም ያሻገረው። ሲያሻገረው ካሰሚሮን ነበር ያገኘው። ካሰሚሮ ደግሞ ያው ወደ ጎል ቀየረው ማለት ነው እና ካሰሚሮ የጎሉ አንግል አካባቢ ላይ ነበር የነበረው። ከዛ ያንን በቴስታ መጥቶ ማንቸስተር ዩናይትዶች ጨዋታውን 1-0 እንዲመሩ አስችሏቸዋል። ከዛ በኋላ ወዲያው ማዝራዊ
እንደዛ ነው መሰለኝ ስሙን የምንለው። ማዝራዊ በድጋሚ ከቀኝ መስመር ኳሱን ማሻገር ችሏል። ከዛ ያው ሆይላንድ በጣም በአሪፍ ሁኔታ ሮጦ ከዛ ያው ፍጹም ቅጣት ምቱ ተገኝቶ ፍጹም ቅጣት ምቱ ብቻ ሳይሆን ፍጹም ቅጣት ምቱ እንዳለ ሆኖ ለማንቸስተር ዩናይትዶች ተጫዋቹ በቀይ ካርድ አይቶ መውጣቱ ትልቅ ጥሩ ነገር ነው የሆነላቸው። ከዛ ያው ያንን የተገኘውን ፍጹም ቅጣት ምት ምንድን ነው እንዳልኳችሁ ብሩኖ ፈርናንዴዝ መጨረስ ችሏል። አሁን የምንሄደው ወደ ቀይ ካርዱ ነው። የተለያዩ የስፖርት ተንታኞች እንግዲህ በዚህ ፍጹም ቅጣት ምት የሰጡት አስተያየት ምንድን ነው? ቀይ ካርዱ ለአትሌቲክ ክለብ ተጫዋቹ አይገባውም ነበረ። ማንቸስተር ዩናይትዶች ፍጹም ቅጣት ምት ማግኘታቸውና ከቀይ ካርድ ይልቅ ቢጫ ካርድ ሰጥቶት ቢያልፈው በቂ ነበር በማለት ነው የተናገሩት። ነገር ግን ያው ዳኛው ቢጫ ካርድ ሳይሆን ፍጹም ቅጣት ምትንም ሰጥቶ ቀይ ካርዱንም ሰጥቶ ተጫዋቹን አሰናብቶታል። ከዛ ጨዋታው በቃ ወዲያውን የተቀየረው። ከዛ ሶስተኛው ጎል የመጣው በቃ ለብሩኖ ፈርናንዴዝ በጣም ቀላል በሆነ መልኩ ነበረ። ብሩኖ ፈርናንዴዝ እግሩ ስር ነበረች ኳሷ የወደቀችው። እናም እሱን ራሱን ከበረኛው ጋር ነበረ ያገኘው። ከዛ በኋላ በጣም ብሩኖ ፈርናንዴዝ በተረጋጋ መልኩ ነው ሶስተኛውን ጎል ለማንቸስተር ዩናይትድ ማስቆጠር የቻለው። ሶስተኛው ጎል ሲገባ የአትሌቲክ ቢልባኦ ደጋፊዎች ጸጥ ነው ያሉት። በቃ ስቴዲየሙ ከዛ በፊት በጣም ብዙ ጩኸት ነበረበት። ነገር ግን የማንቸስተር ዩናይትድ ሶስተኛው ጎል በተቆጠረበት ሰዓት ላይ የአትሌቲክ ቢልባኦ ደጋፊዎች ድምጻቸው አልተሰማም ነበረ እና ድባቡ ስቴዲየም ውስጥ የነበረው ድባብ ቅይር ሲል ይታወቃቸዋል። ምክንያቱም መጀመሪያ 2-0 በተመሩበት ሰዓት ላይ የአትሌቲክ ቢልባኦ ደጋፊዎች እርግጠኛ ነኝ እድል አለን ብለው ተስፋ ሲያደርጉ ነበረ፣ በ10 ተጫዋች እየተጫወቱም ቢሆን ማለት ነው። ነገር ግን 3-0 መመራት ሲጀምሩ የነበራቸው ነገር በሙሉ ቅይር አለ። በቃ የነበራቸው ኃይል ከስቴዲየሙ ተነቅሎ የወጣ እስኪመስል ድረስ ነበር ጸጥ ረጭ ያለው። እናም የሚገርመው ነገር ያው ማንቸስተር ዩናይትዶች ጨዋታውን 3-0 አይደል ያሸነፉት። ነገር ግን 4ኛ እና 5ኛ ጎል ማስቆጠር ይችሉ ነበረ ማንቸስተር ዩናይትዶች በትላንትናው ጨዋታ ላይ። ያ ግን ካልሆነባቸው ምክንያቶች አንደኛው የአትሌቲክ ክለብ በረኛ በጣም ኳሶችን ሲያድን ነበረ። ያ ብቻ ሳይሆን ማንቸስተር ዩናይትዶች የሞከሯቸው ኳሶች አንግል እየመቱባቸውም ነበር ማለት ነው። አንግል የመታባቸው ሙከራ ነበረ። ስለዚህ በትላንትናው ጨዋታ ላይ ካሰሚሮና ማጓየር ሙገሳ ይገባቸዋል። ነገር ግን ትላንትና ኮከብ የነበረው የማንቸስተር ዩናይትዱ ተጫዋች ብሩኖ ፈርናንዴዝ ነበረ። በዘንድሮ የውድድር ዓመት እንግዲህ ብሩኖ ፈርናንዴዝ በአጠቃላይ 18 ጎሎችንና 16 ለጎል የሚሆኑ ኳሶችን አመቻችቶ መስጠት ችሏል። ስለዚህ በዘንድሮ የውድድር ዓመት 34 ጎሎች ላይ ተሳትፎ ነበረው ማለት ነው። ያው ዘንድሮ በተለይ ለማንቸስተር ዩናይትድ የውድድር ዓመቱ አሳዛኝ የሚያበሳጭ የሚባል ነው። እናም ይህን በእንደዚህ አይነት ታላቅ ክለብ ውስጥ 34 የሚሆኑ የጎሎች ላይ ተሳትፎ ወይም አስተዋጽኦ ማድረግ በጣም ትልቅ ነገር ነው። ከዛ በተጨማሪ ደግሞ ብሩኖ ፈርናንዴዝ ማንቸስተር ዩናይትድ ቤት አቋማቸው ካልዋዠቁ ተጫዋቾች መካከል አንዱና ዋነኛው ነው ማለት ነው እና በተለይ እነኚህ ቁጥሮች ስትመለከቷቸው እንደዚህ እየተንገዳገደ ባለ ቡድን ላይ በጣም አስደማሚ ነው በማለት ነው ብዙ እንግዲህ የእግር ኳስ ተንታኞች እየገለጹ ያሉት። ብሩኖ ፈርናንዴዝ ያው የቡድኑ አምበል እንደመሆኑ መጠን እሱ በምሳሌ ነው ቡድኑን እየመራ ያለው። ምክንያቱም ኳስ ያቀብላል፣ ጎል ያገባል። ስለዚህ እኔ አምበላችሁ፣ እኔ ካፕቴናችሁ እንደዚህ እያደረግኩኝ ነው፣ ስለዚህ እናንተም ይሄንን አድርጉ እያለ ነው ያለው። እናም ኳሱን የትም ቦታ ላይ ማለት ብሩኖ ፈርናንዴዝ የእግር ኳስ ሜዳው የትኛውን ቦታ ላይ ሊሆን ይችላል። እዚህ ጋር ሊሆን ይችላል፣ እዚህ ጋር ሊሆን ይችላል። የትኛውን ቦታ ኳሱን የትኛውን ቦታ ቢሆን ያን ኳሱን ለመቀማት ኳሱን ለማግኘት የሚጥርበት ሁኔታ በተለይ ለማንቸስተር ዩናይትድ ደጋፊዎች አስደሳች ነገር ነው። ቀጣይነት ባለው መልኩ ሜዳ ውስጥ ሲሮጥ ሲንቀሳቀስ እንመለከተዋለን። ሜዳ ውስጥ እናየዋለን፣ ቢያንስ ሲታገል እናየዋለን ማለት ነው። ስለዚህ የብሩኖ ፈርናንዴዝ ይህ ለኳሱ ያለው ፍቅር ለዚህ
ክንዱ ላይ ላደረገው የአምበልነት ማዕረግ ለዚህ ኃላፊነቱና ከዛ በኋላ ደግሞ ነገሮችን በተቻለው አቅም በጥራት ለመስራት የሚያደርገው ጥረት ማንቸስተር ዩናይትዶች በተለይ እንደዚህ ያው ደስ በማይል የውድድር ዘመናቸው ከታሪካቸው አንጻር የሚያስፈልጋቸው አምበል እሱ ነው በማለት ነው እንግዲህ እየገለጹ ያሉት። ስለዚህ ማንቸስተር ዩናይትዶች አሁን የዩሮፓ ሊግ የፍጻሜ ውድድር ላይ ለመድረስ አንድ እርምጃ ብቻ ነው የሚቀራቸው። ኦልትራፈርድ ላይ ይህንን 3-0 ውጤት አስጠብቆ መውጣት ወይም ማሸነፍ ወይም ማቻ መውጣት ይበቃቸዋል። ስለዚህ አንድ እርምጃ ብቻ ነው የሚበቃቸው። እናም የፍጻሜ ተፋላሚ ሊሆኑ ነው። ስለዚህ እዚህ ደረጃ ላይ ከደረሱባቸው ዋነኛ ምክንያቶች አንዱ ብሩኖ ፈርናንዴዝ ነው።